እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ቪዲዮ ይዘንላችሁ ቀርበናል። ከመጨረሻው አብራችሁን ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። ዛሬ ደግሞ ይዘንላችሁ የቀረብነው ፓራግራፍ ኮሄረንስ ነው። ፓራግራፍ ኮሄረንስ ጥያቄዎችን እንዴት አድርገን ኢፌክቲቭሊ መስራት እንችላለን የሚለውን እናያለን ማለት ነው። መጀመሪያ ላይ ኢንትሮዳክሽን እሰጣችኋለሁ። ቀጥሎ ደግሞ የኢንተራንስ ጥያቄዎችን አብረን እንሰራለን፣ ኤክስፕላኔሽን እሰጣለሁ። አሁን ወደዛው እንሄዳለን ማለት ነው። እንግዲህ ይህ ፈተና ተሰጥቶ የነበረው ጁላይ 2024 ግሪጎሪያን ካላንደር ላይ ነው። ለናቹራል ሳይንሶች የተሰጠ ነው። ከዚህ ላይ የኮሄረንስ ጥያቄዎቹን አብረን ብናደርገን እንሰራለን ማለት ነው። እንግዲህ እስከ መጨረሻው አብራችሁኝ ሆናችሁ እንደምትከታተሉ ተስፋ አደርጋለሁ። እንግዲህ ለማስታወስ ያክል ምንድነው የፓራግራፍ ኮሄረንስ ጥያቄ የሚለውን እናያለን ማለት ነው። You are given for example sentence and asked to arrange them in the correct order to form a coherent paragraph ማለት ነው። አራት የተዘበራረቁ አረፍተ ነገሮች ይሰጣችሁና ያንን ኮሄረንት በሆነ መልኩ አሬንጅ አድርጉ፣ ፍሰት ባለው ሎጂካል ኦርደሩን በጠበቀ መልኩ አሬንጅ አድርጉ ተብላችሁ ትጠየቃላችሁ ማለት ነው። እንግዲህ ይሄንን በተጨባጭ ምሳሌ እናየዋለን። እዚህ ጋር እንደምታዩት የፓራግራፍ ኮሄረንስ ጥያቄ ነው። ከአምና የተወሰደ ነው ብያለሁ። ከ72 እስከ 75 ይላል እዚህ ጋር እንደምታዩት። ከዛ እዚህ ጋር እንደምታዩት አራት አረፍተ ነገሮች ተሰጥተውናል ኤቢሲ እንዲ። ከዚህ ከተሰጡት አማራጮች ውስጥ ይሄንን ኮሄረንትሊ ያስቀመጠው አማራጭ የትኛው ነው ተብሎ ነው የሚጠየቀው። ይሄንን አብረን እንሰራለን ማለት ነው እንደዚህ አይነት ጥያቄዎችን። መጀመሪያ ላይ ግን what is a paragraph? እንግዲህ እንደምታውቁት a paragraph is a section of writing focused on one main idea, one topic ላይ ፎከስ የሚያደርግ self contained የሆነ ራሱን የቻለ section of writing ነው። ፓራግራፍ ቶፒክ ሴንቴንስ አለው። ቶፒክ ሴንቴንሱ ደግሞ ስቴት ዘ ሜን አይዲያ ኦፍ ዘ ፓራግራፍ። ዘ ሜን አይዲያውን ስቴት የሚያደርግልን ቶፒክ ሴንቴንሱ ነው ማለት ነው። በተጨማሪም ደግሞ ሰፖርቲንግ ሴንቴንሶች ይኖሩታል ፓራግራፍ። እዛ ውስጥ ዲቴይል ዝርዝር ሊሆን ይችላል፣ ምሳሌ ሊሆን ይችላል፣ ኤክስፕላኔሽን ሊሆን ይችላል። እንግዲህ አይዲያውን ዲቨሎፕ የሚያደርጉ ወይም የሚያበለጽጉ ነገሮች በሰፖርቲንግ ሴንቴንስ ይገለጻሉ ማለት ነው። እንዲሁም ፓራግራፍ ምን መሆን አለበት? ኢት ሹድ ቢ ዩኒፋይድ ይላል። it should be coherent ይላል። ዩኒፋይድ ማለት ምን ማለት ነው? all sentence relate to the main idea ማለት ነው። ከሜን አይዲያው ጋራ ሪሌትድ የሆኑ መሆን አለባቸው የሚል ነው። ኮሄረንትስ ማለት ምን ማለት ነው? ፓራግራፍ ኮሄረንስ ስንል ኮሄረንት ማለት ምን ማለት ነው? ኮሄረንት ማለት clear, logical and consistent, smooth flow ያለው ማለት ነው። ኮሄረንስ refers to how well the ideas are connected and flow together ማለት ነው። general coherence means logical connections of ideas ማለት ነው። እንግዲህ ለመንደርደሪያ ይሄንን ሰጥቻችኋለሁ። አሁን ወደ ገደለው እንገባለን። እንግዲህ ምንድነው ቶፕ ቲፕስ ኤንድ ትሪክስ ቱ አንሰር ፓራግራፍ ኮሄረንስ questions correctly, effectively, successfully የሚለውን ለማየት እነዚህን ነገሮች ኢን ዲቴል እናያለን ማለት ነው። መጀመሪያ ምንድነው የምናደርገው? we scan all the sentences። አራት የተሰጡ አረፍተ ነገሮች አሉ። እነሱን ቶሎ ብለን ስካን እናደርጋለን። ከዛስ ምንድነው የምናደርገው? we identify the topic sentence። ቶፒክ ሴንቴንሱ የትኛው ነው ብለን እንመርጣለን ማለት ነው። ከዛስ find clue words for connections። ከዛ ቀጥሎ ደግሞ የትኛውን ይከተላል የሚለውን ለማየት connections፣ እነዚህ ትራንዚሽንስ ፕሮናውኖቹን እናያለን ማለት ነው። ከዛስ ሜንታሊ አሬንጅ እናደርገዋለን። ይሄ ለምሳሌ ነው እዚህ ጋር ያመጣሁት። እንደዚህ ላይሆን ይችላል፣ ነገር ግን ኢንትሮ ይኖራል ወይም ደግሞ ቶፒክ ሴንቴንሱ ይኖራል። ከዛ ምክንያቶች ወይም ምሳሌዎች ወይም ኤክስፕላኔሽኖች ይኖራሉ። እዚህ ጋር ትራንዚሽን ወርዱን እያየን አንዱ ከአንዱ ቀድሞ እንደሚመጣ አንደርስታንድ እናደርጋለን ማለት ነው። ከዛ ኮንክሉዥን ሊኖረው ይችላል። ከዛስ መጨረሻ ላይ ምንድነው የምናደርገው? we double check logic and pronoun reference ማለት ነው። ስለዚህ ትክክል መሆኑን በደንብ አረጋግጠን ነው ማለት ነው መልሳችንን እንመልሰው። ይሄንን እያንዳንዱን እንሄድበታለን። አሁን መጀመሪያ ላይ የምናገኘው identify the topic sentence የሚለውን ነው። እንዴት አድርገን ነው ቶፒክ ሴንቴንሱን አይደንቲፋይ የምናደርገው? ይሄንን አብረን እናያለን ማለት ነው። እንግዲህ እዚህ ጋር እንደምታዩት look for the sentence that introduces the main idea ይላል። ሜን አይዲያውን ኢንትሮዲዩስ የሚያደርግልን አረፍተ ነገር የትኛው ነው ብለን ማየት አለብን። ይሄንንስ እንዴት እናውቃለን ካልን the most general የሆነውን አረፍተ ነገር እንመርጣለን ማለት ነው። የዛ ፓራግራፍ ሴንትራል ሳብጀክት የሆነና እዛ ውስጥ ዲስከስ የሚደረገው አይዲያ የትኛው ነው ብለን እናያለን ማለት ነው። ከዛ ኢዝሊ ቶፒክ ሴንቴንሱን እናገኘዋለን ማለት ነው። ምን አይነት አመልካች ወርዶች አሉ? ኪወርድስ ብለን ካየን ደግሞ these days, recently, today, in general, many people believe that
እንደዚህ አይነት ወርዶችን ልናገኝ እንችላለን። ይሄ ግን ግዴታ የቶፒክ ሴንቴንስ ማርከር ነው ማለት አንችልም። ነገር ግን አብዛኛውን ጊዜ እነዚህን ወርዶች የያዘ አረፍተ ነገር ቶፒክ ሴንቴንስ ወይም ቶፒክ አረፍተ ነገር ነው ማለት ነው። እንዲሁም ደግሞ ቶፒክ ሴንቴንስ usually does not refer back to an earlier information ወደ ኋላ ሪፈር አያደርግም። ለምን? ቀድሞ የሚመጣ ስለሆነ ወደ ኋላ ሪፈር የሚያደርገው ነገር የለም ማለት ነው። ስለዚህ ይሄ ነገር ያ ነገር ፕሮናውኖችንም ሂ ሺ የሚለውን ብዙ ጊዜ አይጠቀምም ማለት ነው። ስለዚህ it sets the theme or issue for the rest of the paragraph። እንግዲህ ይሄንን በቲዮሪው ያልነውን ነገር በተግባር ለመተግበር ያክል ምሳሌዎችን እናያለን አብረን ማለት ነው። እንግዲህ እዚህ ጋር እንደምታዩት ይሄ ከአምና ፈተና የተወሰደ ነው። እስኪ ጥያቄ 91ን አብረን እኒ የትኛው ነው ቶፒክ ሴንቴንሱ ከዚህ ከተሰጡት አራቱ ውስጥ የሚለውን አብረን ብናይ አሪፍ ይመስለኛል። የትኛው ነው? አራት አረፍተ ነገሮች አሉ። ከነዚህ አራቱ አረፍተ ነገሮች ሜን ቶፒኩ የትኛው ነው? እስኪ ለምሳሌ መጀመሪያውን እኒ It's also a source of comfort in life ይላል። ይሄ ምን ማለት ነው? በተጨማሪም የህይወት ምቾት ምንጭ ነው እንደማለት ነው። Money is used to buy goods and services ይላል። ገንዘብ ዕቃዎችንና አገልግሎቶችን ለመግዛት ይጠቅማል ይላል። ሲ ደግሞ ምንድነው የሚለው? It is used as a source to fulfill basic needs ይላል። መሰረታዊ ፍላጎቶችን ለማሟላት እንደ ግብዓት ያገለግላል ነው። ከዛ ደግሞ ዲን ምንድነው የሚለው? This means you won't starve if you have it ይላል። ካለህ አትራብም ማለት ነው እንደማለት ነው። ከዚህ ከተሰጡት ውስጥ ሞር ጄነራል የሆነው የትኛው ነው? ወደ ኋላ ሪፈር ማያደርግ። አሁን ለምሳሌ ይሄንን ብናይ ኢት ይላል። ምን? it is also source of comfort ይላል። በተጨማሪም የህይወት ምቾት ምንጭ ነው ይላል። ምን? ስለምን እንደሆነ በደንብ ግልጽ አይደለም። ይሄኛውንስና ይሄውን ምንድነው? ገንዘብ ዕቃዎችንና አገልግሎቶችን ለመግዛት ይጠቅማል የሚለው ከተሰጡት አራቱ ሞር ጄነራል ነው ማለት ነው። ፕሮናውኖችን አይጠቀምም። አሁን ለምሳሌ ይሄ ኢት የሚለው መኒን ነው ሪፈር የሚያደርገው። እዚህ ጋርም ኢት ኢዝ ዩዝድ የሚለው ስለ መኒ እያወራ ነው። ስለዚህ ወደ ኋላ ሪፈር እያደረገ ነው ማለት ነው። this means የሚለው ይህ ማለት ሲል ደግሞ እዚህም ስለዚህም ይሄ ወደ ኋላ ሪፈር እያደረገ ነው ማለት ነው። ስለዚህ እነዚህ ሶስቱ አይሆኑም። ቢ money is used to buy goods and services የሚለው ትክክለኛው ቶፒክ ሴንቴንስ ነው ማለት ነው። እንግዲህ በነካጃችን የዚህንም ቶፒክ ሴንቴንስ እንፈልግ። እንግዲህ መጀመሪያ ላይ some 19.5 million of them are refugees with 50% children ይላል። ይህ ምን ማለት ነው? ከነዚህ ውስጥ 19.5 ሚሊዮን የሚሆኑት ስደተኞች ናቸው። 50%ቱ ከልጆች ጋራ ነው። ቀጥሎስ ምንድነው የሚለው? ቢ the misery will continue unless peace building is given a place ይላል። እንግዲህ የሰላም ግንባታ ቦታ እስካልተሰጠው ድረስ መከራው ይቀጥላል እንደማለት ነው። እንግዲህ ሲ ደግሞ ምንድነው የሚለው? this has kept most conflict affected countries in abject poverty ይላል። ይህ ማለት ምን ማለት ነው? ይህ አብዛኞቹ በግጭት የተጎዱ አገሮች በከፋ ድህነት ውስጥ እንዲቆዩ አድርጓቸዋል ነው። ከዛ ቀጥሎ ደግሞ ዲ today about 59.5 million people are forcibly displaced worldwide ይላል። ይህ ማለት ምን ማለት ነው? ዛሬ በዓለም ዙሪያ ወደ 59.5 ሚሊዮን የሚጠጉ ሰዎች በግዳጅ ተፈናቅለዋል ይላል። እንግዲህ ከነዚህ ውስጥ ኤን ብናይ some 19.5 million of them ይላል። ከነዛም ውስጥ 19.5 ሚሊዮኖቹ ይላል። ከየትኞቹ ውስጥ? ስለዚህ ከዚህ በፊት የተጠቀሰ ነገር እንዳለ ያመለክትልናል ማለት ነው። ስለዚህ የቶፒክ ሴንቴንስ ሊሆንልን አይችልም። ቀጥሎስ ያለው the misery will continue ይላል። መከራው ይቀጥላል ይላል። ስቃዩ ይቀጥላል ይላል። የትኛው ስቃይ? ስለዚህ ከዚህ በፊት የተጠቀሰ ቶፒክ አለ ማለት ነው። ስለዚህ ይሄም ቶፒክ ሴንቴንስ አይሆንልንም ማለት ነው። this የሚለው ምን ነው ሪፈር የሚያደርገው? ስለዚህ ይሄም አይሆንም ማለት ነው። today about 59.5 ሚሊዮን የሚለው ሞር ጄነራል የሆነ ስለሆነና the rest of the sentences are discussing about this ስለሆነ ይሄ ቶፒክ ሴንቴንሳችን ይሆናል ማለት ነው። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ወደሚቀጥለው እናልፋለን። እንግዲህ ቀጥሎ ያለው ደግሞ look for logical connections ይላል። ሎጂካል ኮኔክሽኖቹን ማየት አለብን፣ ሪሌሽንሺፑን ማየት አለብን። ይሄ ማለት ምሳሌ አንድ ለማለት ነው። ክሮኖሎጂካል ኦርደር ማለት ይሄ ታይም ሲኩዌንሱን ማየት አለብን። ምናልባት እንደዚህ አይነት አረፍተ ነገሮች ከሆኑ ሴንቴንሶቹ ላይ ፈርስት ዘን ኔክስት አፍተር ፋይናሊ ምናምን ነገር የሚሉ ካሉ ታይም ሲኩዌንስ መከተል
ይኖርብናል ማለት ነው። ሁሉም ጥያቄ ላይ አይደለም ግን እንደዚህ አይነት ታይም ሲኩዌንሲንግ ያላቸው ፓራግራፎች አሉና ለነዛ እነዚህን እንደ ኪ ወርድስ መጠቀም አለብን ማለት ነው። እንግዲህ ሌላኛው ምሳሌ ደግሞ ኮዝ ኤንድ ኤፌክትን የሚያመለክቱ ወርዶች ካሉ እነሱን በደንብ መከተል አለብን ነው። በምሳሌ ስለማስረዳችሁ ብዙም አልሄድምበትም እዚህ ላይ። ነገር ግን ኮዝ የሚያሳዩ አሁን ለምሳሌ ቢኮዝ የሚል ካለ ከዛ ሪዛልት ደግሞ ሶ የሚል ካለ የትኛው ከየትኛው ቀጥሎ ሊመጣ እንደሚችል ፍሎ እንዳለው ከኮዝ ኤንድ ኤፌክት ሪሌሽንሺፑ መረዳት መቻል አለባችሁ ነው። ቀጥሎ ያለው ደግሞ ኮንትራስት ሊሆን ይችላል፣ ኮምፓሪዝን ሊሆን ይችላል። ኮንትራስት ከሆነ ቀጥሎ ያለው ተቃራኒ ኮንትራስቲንግ አይዲያ እንደሚመጣ እንጠብቃለን ማለት ነው። ከዛ ደግሞ ሲሚላሪቲስ ከሆነ ሲሚላርሊ፣ ላይክዋይዝ፣ ኦልሶ፣ ኢን ዘ ሴም ዌይ የሚሉትን እናያለን። ኦልሶ ካለ ለምሳሌ ከዛ በፊት የተጠቀሰ ነገር አለ ማለት ነው። ኦልሶ የሚለው በተጨማሪ ቅድም ከነበረው ጋራ እንዲሁም ደግሞ የሚል ስለሆነ ከዛ በፊት የሆነ ነገር እንዳለ እናቃለን ወይም እንረዳለን ማለት ነው። በምሳሌ እናየዋለን። እንግዲህ cause and effect የሚለውን ለማየት ያክል the roads were slippery because it had rained heavily overnight ይላል። እዚህ ጋር ይሄ ኮዝ አለ። ከዛ as a result several accidents occurred during the morning rush hour ይላል። emergency services were delayed which led to increased traffic congestion። ስለዚህ አሁን እነዚህ ሶስቱ ቢሰጡን የትኛው ከየትኛው ቀድሞ እንደሚመጣ በቀላሉ እንረዳዋለን ማለት ነው። እዚህ ጋር ኮዝ አለ። ከዛ ይሄስ ምንድነው ሪዛልቱ አለ ማለት ነው። ከዛ ይሄ ደግሞ ወዴት ነው ሊድ ያደረገው? ወደዚህ ሊድ ያደረገ ማለት ነው። እንደዚህ ይሄ ሎጂካል ፍሎውን በተከተለ መልኩ መሄድ አለበት የሚለውን ለማየት ነው። እንግዲህ ምሳሌ 2 ደግሞ ኮንትራስት የሚያሳይልን ነው። የመጀመሪያው አረፍተ ነገር ምንድነው የሚለው? my brother is outgoing and loud ይላል። but I am quiet and reserved ይላል። ነገር ግን እኔ ዝምተኛና ጭምት ነኝ። however ይላል we both enjoy reading and spending time outdoors። ደግሞ however የሚለው ደግሞ ከዚህ በተጻራሪ ሁለታችንም reading enjoy እናደርጋለን፣ ከዛ ደግሞ ውጪ ላይ ጊዜ ማሳለፍን enjoy እናደርጋለን ይላል። ስለዚህ አሁን ከዚህኛውና ከዚህኛው የትኛው ቀድሞ ይመጣል የሚለውን ለማወቅ ከዚህኛው አረፍተ ነገር ይሄኛው የመጀመሪያው አረፍተ ነገር ቀድሞ እንደሚመጣ አመልካች ከሚሆኑልን ነገሮች አንዱ we both ይላል። ሁለታችንም የሚለው እኔና ወንድሜ ከሚለው ቀድሞ መምጣት አይችልም ማለት ነው። ስለዚህ እንደዚህ አይነት ነገሮችን ልብ ማለት አለብን ነው። ቀጥሎ ያለው ምሳሌ ደግሞ የኮምፓሪዝን ምሳሌ ነው። dogs are known for their loyalty ይላል። ውሾች በታማኝነታቸው ይታወቃሉ። ከዛ በመቀጠል ደግሞ similarly cats can be very affectionate with their owners ይላል። they also make great companions ይላል። ከዚህኛው ከመጀመሪያው አረፍተ ነገር በፊት ሁለተኛው አረፍተ ነገር እንደማይመጣ እንዴት እናውቃለን? similarly ይላል። በተመሳሳይ መልኩ ብሎ አይጀምርም ማለት ነው። ስለዚህ ይሄኛው ከዚህኛው ቀድሞ እንደሚመጣ፣ ይሄኛው ደግሞ ከዚህኛው ቀድሞ እንደሚመጣ እነዚህ ወርዶች አመልካች ናቸው ማለት ነው። እዚህ ጋር እንደምታዩት እንግዲህ ሶስተኛው አረፍተ ነገር ላይ ደግሞ also ይላል። ይሄ በተጨማሪ ማለት ነው። ስለዚህ ከነዚህ ከተጠቀሱት በተጨማሪ እንደማለት ነው። ስለዚህ ይሄኛው ከነዚህ ቀድሞ አይመጣም ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ደግሞ አዲሽን አለ፣ ኢላቦሬሽን አለ። ይሄንን የሚያመለክቱ ነገሮች አሉ። አሁን ቅድም እንዳልነው also የሚለው እዚህ ጋር ተጠቅሷል። furthermore in addition የሚሉ ነገሮች የሆኑ ነገሮችን የሚጨምሩልን ኢላቦሬት የሚያደርጉልን የሚያብራሩልን ኢንዲኬቲቭ ወርዶች ሊኖሩ ይችላሉ። ምሳሌ ሰጪዎችም ሊኖሩ ይችላሉ። for example for instance such as ተብሎ ምሳሌ ሊሰጥ ይችላል። ስለዚህ እነዚህን ነገሮች በደንብ ማየት ማስተዋል መቻል አለብን ማለት ነው። there is also another very important tip that is watch for pronouns and reference። እነዚህ ፕሮናውኖች እና ሪፈረንሶች በጣም ጠቃሚ ናቸው። so you have to pay attention to pronouns and references። ለምን he she it they these that these those የሚሉት እነዚህ ፕሮናውኖች ካሉ አረፍተ ነገሩ ውስጥ they clearly refer to a noun in a previous sentence ማለት ነው። ስለዚህ ለምሳሌ main topic
ሊሆን አይችልም ማለት ነው ያ አረፍተ ነገር that means they should refer back to something already mentioned ማለት ነው if a sentence uses such word without a clear reference before it it cannot be opening sentence እንግዲህ በተጨባጭ ምሳሌ ለማየት ያክል እስቲ እነዚህን አረፍተ ነገሮች እኒ አሁን ለምሳሌ a አለ a it is also a source of comfort in life ይላል ስለዚህ እቺ pronoun it ከዚህ በፊት ሜንሽን የተደረገን ነገር ናውን ሪፈር የምታደርግናት ማለት ነው ማኒን ሪፈር የምታደርግ ስለሆነች ይሄ ከዚህ ቀድሞ አይመጣም ማለት ነው ሌላው ደግሞ this የሚል አለ እዚህ ጋር this means you won't starve if you have it ይላል this means የሚለው ይህ ማለት ይላል ምን ማለት ከዚህ በፊት የተባለ ነገር አለ ማለት ነው ስለዚህ ከዚህ means በፊት የተባለ ነገር ስላለ እሱን ነው ሪፈር የሚያደርገው ማለት ነው እዚህ ጋርም እንደዛው ማየት እንችላለን this has kept most conflict affected countries in abject poverty ይላል this የሚለው እዚህ ጋር ከዚህ በፊት ሜንሽን የተደረገን ነገር ሪፈር ያደርግልናል ማለት ነው ቀጥሎ ደግሞ ይሄንን ቲፕ እናገኛለን identify supporting details ይላል አሁን ይሄንን ምሳሌዎቹን ስናይ በደንብ አይተነዋል ነገር ግን ኤክስፕሌን የሚያደርጉ ምሳሌ የሚሰጡ ኤቪደንስ የሚሰጡ ኮንሲኩዌንስ የሚያሳዩ ነገሮች ካሉ እነሱን በደንብ መከተልና ሜን ቶፒኩ ላይ በሰፖርቲንግ ሴንቴንሶቹ ቢውልድ ማድረግ መቻል አለብን ሎጂካል ሲኩዌንሱን ጠብቀን የሚል ነው ይሄ ኦሬዲ ያየነው ስለሆነ ምሳሌ አልሰጥበትም ቀጥሎ ያለው ምንድነው እንግዲህ ላስትሊ ምን አለን ማለት ነው we have to spot the conclusion ማለት ነው የትኛው ነው conclusion ሊሆን የሚችለው ወይም ደግሞ የመጨረሻው አረፍተ ነገር ሊሆን የሚችለው የትኛው ነው የሚለውን spot out ማድረግ አለብን ማለት ነው ጋ ያለውን ነገር ሰጥቻቸዋለሁ you have to double check your logic and the pronoun reference that's what we have to do before giving our final answer ማለት ነው እንግዲህ ቲፕሶቹ አሁን ያየናቸው ናቸው ነገር ግን እኛ ምሳሌዎችንና የፈተና ጥያቄዎችን እንሰራለን አብረን እናያቸዋለን ማለት ነው በነገራችን ላይ በቲዮሪ ከማስረዳት በምሳሌ ማስረዳት ለኔም በደንብ ለማስረዳት ለናንተም ደግሞ በደንብ ለመረዳት ይጠቅማል ብዬ ስለማስብ ምሳሌዎችን እሰራለሁ ሁለት ምሳሌዎች አሉን የመጀመሪያው ስለ አበበ ቢቂላ ነው ለምሳሌ ይሄ እነዚህ አረፍተ ነገሮች ተሰጡን እንበል አራት አረፍተ ነገሮች አሉ የትኛው ነው ሎጂካል ኦርደሩ እስኪ እናንተ ከፈለጋችሁ እዚህ ጋር ቪዲዮውን ፖዝ አድርጋችሁ የትኛው ቶፒክ ሴንቴንስ ነው ከዛ ቀጥሎ የትኛው ነው የሚመጣው ኮንክሉዥኑ የትኛው ነው ብላችሁ ያለውን ነገር ሰርታችሁ ከዛ በኋላ ምን የምሰጣችሁን መልስ ብታዩ አሪፍ ይመስለኛል እዚህ ጋር ፖዝ አድርጉትና ስሩት እንግዲህ የዚህን ምሳሌ የመጀመሪያውን አረፍተ ነገር ብናይ አበበስ ቪክቶሪ was a momentous occasion for African sports ይላል ያበበ ድል ለአፍሪካ ስፖርት ትልቅ ወይም ጉልህ ከፍተኛ ቦታ የሚሰጠው ወሳኝ አጋጣሚ ነበር እንደማለት ነው ቢስ ምንድነው የሚለው his legacy as a pioneer in long distance running remains inspirational ይላል በረጅም ርቀት ሩጫ ፈርቀዳጅ ሆኖ ያወረሰን ውርስ አነቃቂ ያበረታች ሆኖ ይቀጥላል ይዘልቃል እንደማለት ነው ሲ ደግሞ ምንድነው የሚለው he was notable for winning the marathon gold medal at the 1960 Rome Olympics while running barefoot ይላል ይሄስ ምን ለማለት ነው እንደ አውሮፓውያን አቆጣጠር ማለት ነው በ1960 በሮም ኦሎምፒክ በባዶ እግሩ ሮጦ የማራቶን የወርቅ ሜዳሊያ ማሸነፉ የሚታወቅበት ነው this ምንድነው የሚለው አበበ ቢቂላ a legendary African was the first to bring home an Olympic gold medal ይላል እንግዲህ ይሄ ማለት ምን ማለት ነው አበበ ቢቂላ ታዋቂ ወይም ሌጀንደሪ የአፍሪካዊ ለአፍሪካ የመጀመሪያውን የኦሎምፒክ የወርቅ ሜዳሊያ ያመጣ ያስገኘ ነው ይላል እንግዲህ ከነዚህ ከተሰጡት አራት አረፍተ ነገሮች ሜን ቶፒክ ሊሆን የሚችለው የትኛው ነው ጄነራል አይዲያ ያለው የትኛው ነው ሴንትራል ቶፒኩን የያዘው አረፍተ ነገር እስኪ ቪዲዮውን እዚህ ጋር ቁሙና ኮሜንት አድርጉና ተመልሳችሁ መልሱን ማየት ትችላላችሁ ማለት ነው እንግዲህ ቶፒክ ሴንቴንሱ ዲ ነው አበበ ቢቂላ a legendary African was the first to bring home an Olympic gold medal የሚለው ለምን ሌሎቹም ሁሉ ስለ አበበ ቢቂላና ስለዚህ ነው የሚያወሩት ማለት ነው አሁን ለምሳሌ ሲን ብናይ he was notable ይላል እሱ አበበ ቢቂላን ነው ሪፈር የሚያደርገው ማለት ነው ስለዚህ ሂ ካለ ከዚህ በፊት የተባለ ነገር አለ ማለት ነው ይሄ ቶፒክ ሴንቴንስ መሆን እንደማይችል በቀላሉ እናገኘዋለን ማለት ነው ከዛ አስቀጥሎ his legacy ይላል ስለ ሌጋሲው ነው የሚያወራው የማን ሌጋሲ ስለዚህ ከዚህ በፊት የተባለ ወይም የተጠቀሰ ነገር አለ ማለት ነው አበበስ ቪክቶሪ ይላል ያበበ ድል ይላል ምናልባት ይሄ ቶፒክ ሴንቴንስ ሊሆን የሚችልበት አጋጣሚ ሊሆን ይችላል ነገር ግን ዲ ስላለ ኤ ከዲ ቀድሞ መጥቶ ኮሄረንት ሎጂካል ፍሎ ያለው ፓራግራፍ ልንሰራ እንችልም ማለት ነው ስለዚህ መልሱ እንዴት ነው የሚሆነው ዲ
ቶፒክ ሴንተንሳችን ይሆናል። ከዛስ ቀጥሎ ሲ ይሆናል። ከዛስ ያበበ ድል የሚለው ማለት ነው ይሄኛው ይሆናል። መጨረሻው ደግሞ ስለ ሌጋሲው የሚያወራው አረፍተ ነገር ይሆናል ማለት ነው። በእንደዚህ መልኩ ከተቀመጠ ሎጂካል ፍሎውን የተጠበቀና ስሙዝ ትራንዚሽን ያለው ኮሄረንት የሆነ ፓራግራፍ እንሰራለን ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁ። ወደሚቀጥለው ምሳሌ እናልፋለን። ቀጥሎ የምናገኘው ምሳሌ ደግሞ ይሄ ነው። ምሳሌ ቁጥር 2 እንግዲህ ይሄ ምንድነው የሚለው then it quickly spread globally leading to a pandemic ይላል። ዛም በፍጥነት በዓለም አቀፍ ደረጃ ተሰራጭቶ ወደ ወረርሽኝነት ተሸጋገረ ወይም ተቀየረ ይላል። ቢስ ምንድነው የሚለው the coronavirus or COVID-19 emerged in late 2019 ይላል። ኮሮና ቫይረስ ወይም ኮቪድ-19 በአውሮፓውያን አቆጣጠር ማለት ነው በ2019 ማገባደጃ ላይ ነበር የተከሰተው ነው። ሲስ ምንድነው የሚለው vaccines have been developed to help prevent severe illness ይላል። ይሄ ማለት ደግሞ ከባድ ህመምን ለመከላከል የሚረዱ ክትባቶች ተዘጋጅተዋል ነው። ዲስ ምንድነው የሚለው its common symptoms include fever, cough and loss of smell or taste ይላል። ይህስ ማለት ምን ማለት ነው? ከተለመዱ ምልክቶቹ መካከል ትኩሳት፣ ሳል፣ ማሽተትና ጣዕም መለየት ያለመቻልን ያካትታል ሲምፕተሙ እያለን ነው። እና ሎጂካል ኮሄረንት ኦርደሩ እንዴት ቢሆን ነው? እስኪ እዚህ ጋር ቪዲዮውን አቁማችሁ መልሱን ኮሜንት ላይ ተመልሳችሁ መልሱን ይዩ። እኔ ግን አሁን ወደ መልሱ ሄዳለሁ። እንግዲህ ትክክለኛው ሎጂካል ኦርደር ይሄ ነው ማለት ነው። መጀመሪያ ላይ የምናገኘው ስለ ኮሮና ቫይረስ የሚያወራው ይሄ the coronavirus or COVID-19 emerged in late 2019 የሚል ነው። ይሄ ሞር ጄነራል የሆነ ነገር ነውና ሴንትራል ቶፒኩም ነው። ለምን ሌሎቹ አረፍተ ነገሮች ስለዚህ ነገር ነው ዲስከስ የሚያደርጉት። ከዚህ ቀጥሎ የሚመጣው ደግሞ ይሄ ነው። እንዴት አወቅን ካልን ከዛም ይላል በፍጥነት በዓለም ደረጃ እንደተሰራጨ ምናምን ነገር ስለሚጠቅስ ይሄ ከዚህ ቀጥሎ የሚመጣ ነው ማለት ነው። ከዛ ደግሞ ይሄኛው is common symptoms ይላል። ከዚህና ከዚህ ቀድሞ የሚመጣው የትኛው ነው መሆን ያለበት? ስለ ሲምፕተሙ ተናግረን ከዛ መጨረሻ ላይ ስለ ቫክሲኑ እንደ ኮንክሉዥን ቢገባ ሞር ሎጂካል የሆነ ፍሎው ይኖረዋል በሚል ኮሄረንት የሆነ ፍሎው የሚኖረው ሞር ሎጂካል ፍሎው ይኖረዋል ማለት ነው። እንግዲህ እስካሁን የነበረውን ማብራሪያ በደንብ እንደተከታተላችሁ በደንብ እንደገባችሁ ምሳሌዎቹንም በደንብ እንደተረዳችሁ ተስፋ አደርጋለሁ። አሁን የኢንትራንስ ጥያቄዎቹን ወደምንሰራበት ጊዜ ላይ ደርሰናል። ወደዛው እናልፋለን ማለት ነው። እንግዲህ የኢንትራንስ ፈተና ጥያቄዎቹን ወደ መስራት ተሸጋግረናል። አሁን መጀመሪያ ላይ የምናገኘው ይሄንን ምሳሌ ነው። ቅድም ይሄንን ምሳሌ አይተነዋል፣ ትርጉሙንም አይተናል። ነገር ግን ደግሜለዋለሁ። መጀመሪያ ላይ የምናገኘው it's also a source of comfort in life ይላል። በተጨማሪም የህይወት ምቾት ምንጭ ነው ይላል። ቢ ደግሞ money is used to buy goods and services ይላል። ገንዘብ ዕቃዎችን እና አገልግሎቶችን ለመግዛት ይጠቅማል ማለት ነው። ሲስ ምንድነው የሚለው it is used as a source to fulfill basic needs ይሄ ማለት ደግሞ መሰረታዊ ፍላጎቶችን ለማሟላት እንደ ግብዓት ያገለግላል ይላል። መሰረታዊ ፍላጎት የምትለዋን ልብ እንድትሉ ፈልጋለሁ። ከዛ ዲ ምንድነው የሚለው this means you won't starve if you have it ስለዚህ ይህ ማለት ካለህ አትራብም ማለት ነው። እንግዲህ ትክክለኛው መልስ ቢ ነው። ቅደም ተከተሉም ቢ ሲ ዲ ኤ የሚለው ማለት ነው። ቢ ቀድሞ ይመጣል ማለት ነው። ቅድም እንዳየነው ቢ ሜን ቶፒኩ ወይም ሴንትራል አይዲያው እዚህ ጋር ዲስከስ የሚደረገው ስለ መኒ ስለሆነ ይሄ ቢ ሴንቴንስ ቢ ማለት ነው። ቶፒክ ሴንቴንስ ይሆናል ማለት ነው። ከዚህ ቀጥሎ የሚመጣውን እንዴት እናውቃለን? አሁን ለምሳሌ ከሲና ከዲ እንዲሁም ከኤ የትኛው ቀጥሎ እንደሚመጣ እናውቃለን ካልን እዚህ ጋር እቺን ብታዩ ሲን ማለት ነው it's used as a source to fulfill basic needs ይላል። መሰረታዊ ፍላጎቶችን ለማሟላት እንደ ግብዓትነት ያገለግላል ይላል። እንግዲህ መሰረታዊ ፍላጎቶች የሚባሉት ደግሞ ይሄ ምግብ፣ መጠለያ፣ ልብስ የሚባሉት ናቸው። ስለዚህ ከዚህና ከዚህ this means you won't starve if you have it ካለህ አትራብም ማለት ነው። የትኛው ነው ሞር ጄነራል ሲ ነው ወይስ ዲ? ዲ ደግሞ this means you won't starve if you have it ስለዚህ ከቤዚክ ኒዶች ውስጥ አንዱ ይሟላልናል ማለት ነው። ከቤዚክ ኒዱ ውጪ በተጨማሪ ደግሞ ምን ይሰጠናል? ኮምፎርት ኢን ላይፍ ይሰጠናል። ስለዚህ ትክክለኛው መልስ ኮሄረንት ፓራግራፍ የሚሆነው ቢ ከሆነ ነው ማለት ነው። እንግዲህ አሁን ያልኩትን እዚህ ጋር በጽሁፍ መልክ አስቀምጬላችኋለሁ። ካፈለጋችሁ ማንበብ ማየት ትችላላችሁ። ወደሚቀጥለው ጥያቄ እናልፋለን። እንግዲህ ቀጥሎ የምናገኘው ጥያቄ ደግሞ ይሄ ጥያቄ ነው። ይሄ ጥያቄ ቅድም ምሳሌዎችን ስንሰራ አይተነዋል። ዲ
today about 59.5 million people are forcibly displaced worldwide የሚለው ሜን ቶፒኩ ነው ብለናል። ለምን ዛሬ ላይ በዓለም ዙሪያ ወደ 59.5 ሚሊዮን የሚጠጉ ሰዎች በግዳጅ ተፈናቅለዋል የሚለው ስለሱ ነው ዲስከስ የሚደረገው። ሌሎች አረፍተ ነገሮች ላይ የሚለውን ቅድም አይተነዋል። ነገር ግን ከዚህ ቀጥሎ የትኛው ይመጣል፣ ከዛስ የትኛው ነው መጨረሻ ላይ የሚሆነው የሚለውን እስኪ 10 ሰከንድ ልስጣችሁና ሞክሩት። ትክክለኛው መልስ ዲ ነው። ቅድም እንዳየነው ሴንትራል አይዲያው ሜን አይዲያው ዲ ላይ ነው ያለው። ስለዚህ ስለ ሪፊውጂ ስለ መፈናቀል ስለሆነ ነገሩ የሚያወራው ስለ ኮንሲኩዌንሱ ዲ ሴንትራል አይዲያው ይሆናል ማለት ነው። ከዛ በመቀጠል ደግሞ ተፈናቀሉት ውስጥ እነዚህን ያክሉ ሪፊውጂ እንደሆኑ ከዚህ ቀጥሎ እንደሚመጣ በቀላሉ እናያለን ማለት ነው። ከሲና ከቢ የትኛው ነው ቀጥሎ መምጣት ያለበት? ሲ ነው። ለምን ዚስ አስኬፕት ይላል። ይህ የሚለው ምን ነው የሚያመለክተው ማለት ነው? ይሄ ፎርስፉሊ ዲስፕሌስ መደረግና ለስደተኝነት መዳረግ ደግሞ ኮንፍሊክት አፌክትድ የሆኑ ሀገሮችን በከፋ ድህነት ውስጥ እንዲቆዩ አድርገዋቸዋል የሚለው ከዛ ቀጥሎ እንደሚመጣ እንረዳለን ማለት ነው። ይሄ ኮንሲኩዌንሱ ነው ማለት ነው። ከዛስ ምንድን ነው? ይሄ ደግሞ እንደ መውጫ ኮንክሉዥን ነው። ስቃዩ ይቀጥላል ፒስ ቢልዲንግ ፕሮሰስ ካልተደረገ የሚለው እንደ ኮንክሉዥን እንደ መውጫ ስለሆነ ይህንን በቀላሉ በዚህ መልኩ እንሰራዋለን ማለት ነው። አሁን ያልኩትን እዚህ ጋር በጽሁፍ መልክ አስቀምጬላችኋለሁ። ይህንን ማየት ማንበብ ትችላላችሁ ማለት ነው። እኔ ያልኩት ካልገባችሁ እንግዲህ ቀጥሎ የምናገኘው ጥያቄ ደግሞ ይሄ ነው። 4 አረፍተ ነገሮች ተሰጥተዋል እዚህ ጋር። የትኛው ቶፒክ ሴንተንስ ሊሆን ይችላል? የትኛው ቀጥሎ ሊመጣ ይችላል? የትኛው ቀጥሎ ከዛ የትኛው መጨረሻ ላይ ይመጣል የሚለውን እናንተ እየሞከራችሁ እኔም እዚህ ጋር እስኪ ላስረዳችሁ። መጀመሪያ it helps break the cycle of poverty ይላል። ይሄ ማለት ምን ማለት ነው? የድህነት አዙሪት የሚባል ማለት ነው። እሱን ለመስበር ይረዳል ነው። this is particularly true in developing countries ይህ በተለይ በማደግ ላይ ባሉ ሀገሮች እውነት ነው፣ እውነታነት አለው ይላል። ከዛ ቀጥሎ ደግሞ in this context ይላል empowering youth through education is particularly critical ይላል። ይሄ ማለት ምን ማለት ነው? በዚህ ሁኔታ ውስጥ ወጣቶችን ማብቃት በትምህርት ማብቃት በተለይም ወሳኝነት አለው ይላል። ዲስ ምንድን ነው የሚለው? despite benefits of education many people still lack access to quality education ይላል። ትምህርት ብዙ ጥቅሞች ቢኖሩትም እንኳን እንደማለት ነው። አሁንም ብዙ ሰዎች ጥራት ያለው ትምህርት የማግኘት እድል የላቸውም ነው። እስኪ 10 ሰከንድ ልስጣችሁ። እንግዲህ ትክክለኛው መልስ ዲ ነው። ዲ ደግሞ ምንድን ነው የሚለው? ቀድሞ የሚመጣው ዲ ነው እያለን ነው። ዲ የትኛው? despite benefits of education many people still lack access to quality education የሚለው ማለት ነው። ትምህርት ብዙ ጥቅም ቢኖሩትም እንኳን አሁንም ብዙ ሰዎች ጥራት ያለው ትምህርት የማግኘት እድል የላቸውም የሚለው ላይ ማለት ነው። ስለዚህ ይሄ ሞር ጄነራል የሆነና ዘሬስት እዚህ ላይ ተንጠልጥለው ያሉ ናቸው የሚለውን ያሳይልናል ማለት ነው። ለምን እዚህ ጋር አሁን ለምሳሌ ኢት የሚል አለ። ኢት ሄልፕስ ይላል። ቀድሞ ሊመጣ አይችልም። ለምን? ኢት ሄልፕስ ይላል። እዚህ ኢት አለች። ምን ነው ሪፈር የምታደርገው? ይሄስ ዚስ ኢዝ ይላል። የትኛው እንደሆነ አናቅም። ቀድሞ ሊመጣ አይችልም ማለት ነው። ኢን ዚስ ኮንቴክስት ይላል። በዚህ ኮንቴክስት ላይ ተመስርተን ይላል። የትኛው ኮንቴክስት? ለዚህ እሱንም አናቅም ማለት ነው። ስለዚህ እነዚህ ሶስቱ ቶፒክ ሴንቴንስ ሊሆኑ አይችሉም። ቶፒክ ሴንቴንስ ሊሆን የሚችለው ዲ ነው ማለት ነው። እንግዲህ ከዲ ቀጥሎ ደግሞ የሚመጣው ቢ ነው። ለምን? ኮንቴክስቱን ካየን this is particularly true in developing countries ይላል። ይሄ lack of access to quality education በተለይም ደግሞ በማደግ ባሉ ሀገሮች ላይ ይንጸባረቃል፣ እውነታነት አለው የሚለው የዚህ ሎጂካል ተከታይ ነው ማለት ነው። ለምን? ሌሎቹን ብናያቸው እንደዛ አይሆኑልንም። ከዛ ቀጥሎ ሲ ነው። ሲ ማለት in this context ነው የሚለው በእነዚህ ሁኔታዎች ወጣቶችን ማብቃት በጣም ወሳኝነት አለው ይላል። ለምን? እሱ ከዚህኛው ቀድሞ መጣ። ይሄ የድህነትን ሳይክል ይሄ
ሳይክል ኦፍ ፖቨርቲ የሚለውን ይሰብርልናል ይላል። ምንድነው ያንንም ይሰብርልን? ወጣቶች ከበቁ ከነቁ ይሄ የሳይክል ኦፍ ፖቨርቲን ይሰብርልናል ይላል። ስለዚህ ይሄ ኤ ከሲ ቀጥሎ እንደሚመጣ በዚህ መልኩ እንረዳለን ማለት ነው። አሁን ያልኳችሁን እዚህ ጋር ማየት ማንበብ ትችላላችሁ ካስፈለጋችሁ። ወደሚቀጥለው እንሄዳለን። ቀጥሎ ያለው ጥያቄ ደግሞ ይሄ ነው። ይሄ ጥያቄ የስራ ማመልከቻ የሚጽፉ ሰዎች ወይም ጽፈው የሚያውቁ ሰዎች ይህንን በቀላሉ ሊመልሱት ይችላሉ። እንግዲህ ይሄ ምንድነው የሚለው I saw your vacancy announcement for the marketing job ይላል። ለማርኬቲንግ ስራ ክፍት የስራ ቦታ ማስታወቂያውን አይቻለው። In fact, I have 5 years of experience as marketing officer ይላል። እንደውም እንደ ማርኬቲንግ ኦፊሰር የ5 ዓመት ልምድ አለኝ እንደማለት ነው። ቀጥሎ ደግሞ I would be an asset to you if given the employment opportunity ይላል። የስራ እድሉ ቢሰጠኝ ለርሶ አሴት ወይም ሀብት ሆናለው ለድርጅቱ ነው። ተጠቅማቸዋለሁ፣ አገለግላቸዋለሁ ነው። ዲስ ምንድነው የሚለው I am interested in the position and like your company's mission ይላል። የስራ መደቡ ላይ ፍላጎት አለኝ እና የድርጅቶን ሚሽን ምንድነው ተልእኮ ነው የሚባለው እወዳለው እያለ ነው። ስለዚህ የትኛው ነው ትክክለኛው ኦር የስራ ማመልከቻ የጻፈ ሰው ያነበበ ሰው ይሄንን በቀላሉ ሊመልሰው ይችላል። እኔ ግን 10 ሰከንድ ልስጣችሁ። እንግዲህ ትክክለኛው መልስ ኤ ነው። ይሄ ደግሞ ምንድነው የሚለው መጀመሪያ ላይ የሚመጣው ይሄ አረፍተ ነገር ነው። I saw your vacancy announcement for the marketing job የሚለው ማለት ነው። ይሄ ትክክለኛው ነው። መጀመሪያ የስራ ማስታወቂያውን አይቻለው፣ ከዛ ደግሞ ፖዚሽኑ ላይ ኢንተረስት አለኝ፣ ከዛ ደግሞ ስለ ካምፓኒያችሁ አውቃለሁ፣ ሚሽኑን ተረድቻለሁ፣ ሚሽኑ ይመቸኛል ብለን መሞዳሞድ አለብን ማለት ነው። እንደዛ ነው አገባብ ማለት ነው። ከዛ ደግሞ የስራ ልምድ ካለን የስራ ልምዳችንን እንናገራለን ማለት ነው። ይሄንን ያክል የስራ ልምድ አለኝ፣ ስለዚህ ብትቀጥሩኝ በቃ አፈሳችሁኝ ማለት ነው ወደሚለው እንመጣለን ማለት ነው። ከተቀጠርኩኝ ያ ማለት ደግሞ I would be an asset to you if given the employment opportunity የሚለው መጨረሻ ላይ ይመጣል ማለት ነው። ስለዚህ የስራ ማስታወቂያ አይተን አፕሊኬሽን ስንጽፍ መጀመሪያ ላይ ስለ ቫካንሲው ከዛ ኢንተረስቱ እንዳለንና ስለ ካምፓኒው እንደምናቅ ከዛ ደግሞ የኛን ልምድ እና ምን ለካምፓኒው ምን ኮንትሪቢዩት ማድረግ እንደምንችል ከዛ ደግሞ ካምፓኒው እኛን ቢቀጥር ምን ሊያገኝ እንደሚችል በእንደዛ አይነት መልኩ ነው ኦርጋናይዝ የምናደርገውና ትክክለኛው ኤ ነው ማለት ነው። እንግዲህ እየተከታተላችሁኝ እንደሆነ ተስፋ አደርጋለሁ። እስካሁን ያለው እንዴት ነው? እስኪ ኮሜንት ስጡኝ። ይህ ከናቹራል ሳይንስ ኢንትራንስ ኤግዛም የተወሰደ ነው። የሶሻል ሳይንስ ኢንትራንስ ኤግዛም ኮሄረንስ ጥያቄዎች ይሰራልን የምትሉ ሰዎች ኮሜንት ላይ ያሳውቁኝ። ይሰራልን የሚል ብዙ ሰው ካለ በሚቀጥለው ደግሞ እሱን እሰራለሁ ማለት ነው። እሱን ብቻ ሳይሆን የሌሎች አመቶችንም ጨምሬ በደንብ አድርጌ እሰራላችኋለሁ። መጀመሪያ ግን ብዙ ሰው እንደሚፈልገው እንደማይፈልገው ስለማላቅ ኮሜንት እጠብቃለሁ። እንግዲህ መጨረሻ ላይ ደግሞ ቦነስ ጥያቄ ያለን እንግዲህ እነዚህ አራቱ አረፍተ ነገሮች በየትኛው ኦርደር ቢቀመጡ ነው ኮሄረንት የሆነ ፓራግራፍ የሚሰጡን የሚል ጥያቄ ነው። መልሱን ኮሜንት ላይ እጠብቃለሁ። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ ዕውቀታችሁ ይስፋ እላለሁ። Bye bye. See you next time. Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz